ደስ ይላል። መስፍን ደወለ እንዳለ እንግዲህ አስታውቀው ሁላቸውም ደስተኛ ባይሆኑ ሀና ግን ደስተኛ ናት። ለምን እንደሆነ እነግራቸዋለሁ። ለምን የሆነ ደስተኛ እንዳልሆኑ ማለት ነው። እስራስ ምን እያሰበ ነው? ምን ላይ ነው ያለው? አሰላሙ አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱ። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ ዛሬም እንግዲህ ይዤላችሁ የመጣሁት ዑራኤላዊ ክፍል 196 ይዤላችሁ መጥቻለሁ። እንደቀጠለ ነው ማለት ነው። በእናንተ ብቻ የሚጠበቀው ቪዲዮን እስከ መጨረሻ ድረስ አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ ማለት ነው። ያው ሁላችሁ የመጨረሻ ጊዜ ነው ማለት የመጨረሻው ነው ማለት ነው። ሁላችን እንደምንወደው ተናቃለን፣ ተስፋ እናደርጋለን ማለት ነው። እንግዲህ ትናንትና አይታችኋል የሀና አባት ተገኝተዋል በማለት እንግዲህ የሉላ አቶ ሉላ ጋር አሴ ጋር ተደውሎ የሉላ እና የታቸው ነግሯቸው እንግዲህ ቤተሰብ ሁሉም ደስተኛ እንደሆኑና ሁሉም ደስተኛ ነበሩ። በዛ ሰዓት ተነገራቸው ጊዜ እንግዲህ አዘን ላይ ነበሩ። ግን ተገኘ ሲባል ሁላቸውም ደስተኛ ነበሩ። ግን አሁን ምን ተፈጠረ? የተፈጠረው ነገር እነግራችኋለሁ ማለት ነው። በእናንተ ብቻ የሚጠበቀው ቪዲዮ እስከ መጨረሻ ድረስ አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ ማለት ነው። እንግዲህ በዚህ ላይ ሀናም በጣም ያለቀሰች ነበረ። አባቷ መጥቶም ስለተናገረ አቅፋም ስማው ነበር። በጣም ደስተኛ ነበሩ። በጣም ደስ ብሏቸው ነበረ። እንግዲህ ዛሬ ደግሞ ያለው ነገር ሁሉም ነገራችኋለሁ ማለት ነው። እሺ እስራ ደግሞ ያው እስራ እቤቱ ቁጭ ብሎ አባቱ በቃሉ ሞቶ የለም አባቱ ስለሞተ ቁጭ ብሎ ለብቻው ሀናም ያው እንትናም ጽዮንም ትናንትና መጥታ ነበረ። ቤቲ ደግሞ አብራ ነበረ። ቤቲ እህቱ ናት፣ አብራ ነበረ። እሺ እስራ እኔ ትንሽ ቦታ እንደሄድ ነው የሆነ ነገር ከነጋ ምግብ አልበላህም? ምግብ ብላ ስትለው አልበላም አባዬ ሞቶ እኔ ምግብ ልብላ ስትል አዎ ብላ ምን ልስራልህ? የፈለገውን ልስራልህ። አንዴ ሞተዋል፣ ምንም ማድረግ አይቻልም። አንተ ትጎዳለህ። ተው እንድጎዳ አባቴ ሞቶ እኔ አልበላም አለ ሲል እሺ በቃ እኔ የሆነ ቦታ ደርሼ እመጣለሁ አለችው። ቤቲ ነግሬሻለሁ፣ የሆነ ግርግር ብታመጪ የሆነ ፖሊስ ነገር ብታመጪ ነግሬሻለሁ። ለምንድን ነው የማይመጣው ምናምን ስትለው እኔ ግርግር አንፈልግም፣ ማንም ሰው ማወቅ አንፈልግም አላት። እሺ በቃ እኔ የሆነ ቦታ ደርሼ እመጣለሁ። ሲሆን አንቺ ካጠገቡ እንዳትርቂ ከእስራ አጠገቡ ቁጭ በይ። እሺ ቤቲ አልሄድም አለች እና እሷ ትታ ወጣች። እሷ ትታ ከወጣች በኋላ አሰበና እስራ ጽዮን ቁጭ ብላለች። ጽዮን አላትና አባዬን የገደለችው ልጅ ታውቂያታለሽ አይደል ሲለው ማን እርግብ ስትለው አዎ እርግብ አብራችሁ ነው የምትኖሩት ሲለው ኧረ እኔ በጭራሽ እኔ ስወጣ ነው እሷ ትታ የወጣችው አላት። ጽዮን ሲላት እውነቴ ነው እኔ ስሟ ነው ብቻ ነው ማውቀው ነገር የለም አላት። ጮህባት እኔ ምንም ነገር ማውቀው ነገር የለም እሷ እኔ ልክ ስገባ እሷ ትታ ነው የወጣችው አለ። አብራችሁ ነበር የምትኖሩት ብሎ እያዛት ከዛ በቃ እስራ እንደዛ ከሆነማ የፖሊሶቹ አመለክተህ እቤቷን ቢያመለክቱ ፖሊስ ብትሄድ ብትልክ ጥሩ ነበረ አለችው ጽዮን። እንደዛ ስትለው አይ ማንም ሰው ሊያውቅ አንፈልግም፣ ለምን ፖሊስ ማንም ሰው ሊያውቅ አይፈልግም አላትና እንግዲህ እሺ ብላ እንደዚህ ሲላት እሺ ያለች እና እሷም ያው ፈርተዋለች፣ ቁጭ ብላለች፣ በጣም ፈርተዋለች። ከዛ ደግሞ እንትናና አሴና ታንቾ ቁጭ ብሎ እየተጫወቱ ነው። አሴ መሬት ላይ ቁጭ ብለዋል። ታንቾ ደግሞ ዛፍ ላይ ወጥተዋል። ከዛ እባክህ ምን ሆንክ ታንቾ ሲለው እባክህ ተወኝ አለው። ምን ሆንክ እንዴ ሲለው ተወኝ እስቲ አለው። ምን ሆንክ? ሀና አሳዘነችኝ። ጉድ እኮ ነው። ለምንድን ነው የምታሳዝን? ሀና እንዲህ ስታለቅስ በጣም ነው ያሳዘነችኝ አለ። ታንቾ ይስቅበታል። አፍቅሬሃለሁ ብላለች። ለምንድን ነው አንድ ላይ ተጠቀልላችሁ በማትሆኑት? እኔም ጆሮዬ በአንድ በኩል ደህና ይሆን ነበረ እናንተ አንድ ላይ ብትሆኑስ አለ። ትቀልዳለህ እንዴ አንተ ነው። እባክህ ዞር በል። ሀና ናት የምታሳዝነው። ምን ሆነ የሚያሳዝነው አለው። እንዴ ጆሮ ብታርፍ ይሻልሃል። ተው
እኔ እናንተም በደንከባበር ይሻልሃል አለው። ያው አስታውቃላችሁ አሴ ሀናን እንደሚወዳት እና በጣም ታንቾ ደግሞ ያው ሌላ ነገር አይደለም። ታንቾ ሀናና አሴ አንድ ላይ ለማድረግ በጣም ይታገል ነበረ። በጣም በጣም እውነት ደስ ይለው ነበረ። እሱን ለቤቱ ለማድረግ በጣም ነበር እንትን የሚለው። አንድ ላይ ሲሆኑ ሲያያቸው በጣም ደስታው ሁሉም ደስ እንደሚለው ሁሉም ሰው ያውቅ ነበረ። ከዛ አትቀልድ ብዬሃለሁ አለው። እኔ ጭንቅላት ላይ ቁጭ ብዬ ምን ነው ስታይኝ እንትን ምል መሰለህ እንዴ አለው። እንዲህ ያለ ያውና ምን እያረክ ነው? የሆነ መልስ ንገረኛ አለው። የሆነ መልስ ንገረኝ ሲለው ምን መልስ ንገርህ? እኔ አብራችሁ ኑሩ ነው በቃ ወዳ አፈቅርሃለሁ ብላለች። አብራችሁ ተጠቅልላችሁ ሁኑ አለው። እንደዛ ሲለው ትቀልዳለህ አንተ መሰለኝ፣ አንተ እኮ በጣም የቀለድክብኝ ነው አለው። አዎ የኔም በቃ እኔም አንዴ በአንድ ልብ ጆሮዬን በአንድ ልብ አድርጌ ቁጭ እላለሁ፣ እንደው በቃ አንድ ላይ ሆኖ በማለት እሱን አረጋላችኋለሁ። ከዛ ደግሞ አቶ መስፍን ሀና ጋር ደወለ። ሀና ያወራችው ያለ ሀና ደነገጠች። እውነትም አልመሰላትም። እውነት አባዬ አንተ ነህ ስትለው፣ አዎ የኔ ልጅ እኔ ነኝ፣ አዎ እኔ ነኝ አባትሽ አላት። አባዬ እውነት ነው ሰርፋል አልሞትክም? አዎ አልሞትኩም እኔ ያለሁኝ አለችው። እንዴት ስለው እንትን ተዛ አምልጭ ተዛ ሂጄ በሌላ ተሳፍሬ እዛ አሜሪካን ያው ታውቃላችሁ መስፍን የሄደው በጥል ነው የሄደው። ከቤት ውስጥ ተጣልቶ ነው የሄደው። ሁሌ እንግዲህ ችግር ሳለ ስለሚወጣ ነው መሰለኝ። አሁን ያለው ነገር እነግራቸዋለሁ። በጣም ከባድ ነው እንግዲህ ትናንት የማያለቅሱ የነበሩ ሰዎች ደግሞ ዛሬ ደግሞ ምላሻቸው ምን እንደመለሱ እነግራቸዋለሁ ማለት ነው። ከዛ አባዬ እሺ ደህና ነህ ወይ? ሁሉም ደህና ነን። በቃ እናንተስ እንዴት ናችሁ የኔ ልጅ? እኔ ደህና ነኝ ብላ ሀና እንግዲህ ደስታዋን በቃ መቆጣጠር አቃታት ማለት ነው። አጠገቧ እናቷም ወይዘሮ ሙላነሽ ቁጭ ብላ ነው። ሙላነሽ አለች እንዴ አለ። አዎ አለች። እማዬ ነይ አባዬ እያወራሻል አለች። አላወራው አለች። አባዬ ይሙት ቢሞት እንደው ይሻለኝ ነበረ ከሱ አለች። ቢሞት ይሻለኝ ነበር አለች። እንዴ አባዬ እማዬ ምን ሆነሽ ነው? ተረጋጊ እንጂ ምን ሆነሽ ነው? እውነቴ ነው እንደ ሞተ ቁረጪው፣ እንደ ሞተ ነው የምቆርጠው። እኔ ቢሞት ይሻለኛል አለች። እንደዛ ያለች ያለ እዛ ጋር ቁጭ ያለችዋ እንትና ሰላም፣ አዎ መስፍን ከእንግዲህ ሞቷል ቢባል ይሻለናል፣ አባታችን የለንም ብሎ አባት የሌለው ሰው ይሻለናል፣ ቢሞት ይሻላል፣ ሞተ ተብሎ ቢነገረን ይሻለናል፣ አንደኛው እንደው በሞት ይሻለናል አለች። እንዲህ ምን ሆናችሁ ነው ብላ ሀና በጣም ተጨናነቀች። ምን ሆናችሁ ነው ስትል እባክሽ ሀና እቺ ሴትዮ ያላሳለፈችው ጉድ የለም። እቺ ሴትዮ በጣም ጉድ ነው ያሳለፈችው። በጣም መከራና ስቃይ ያሳልፋለች አለች። የእናቷ ማለት ነው ሰላምዬ ማለት ነው። ብዙ መከራ በፊት አንቺ እንደዚህ ጥለሻት ይሄሽ ጊዜ እንደዛም ጥሏት ሄደ ብቻዋን እዚህ ጋር ማንም ሰው የሚቀርባት ሰው አጥታ፣ አሁንም እንደዚህ ብቻዋን ማንም ሰው የሚቀርባት አጥታ፣ እውነት የፈለገ ነገር ቢሆን ቢሞት ይሻለን። አሁንም አባት አለኝ አልልም፣ መስፍን አለ አልልም። እንደ ሞተ ቁጠሪው፣ ሞተ ነው ምለው፣ እኔ ሞተ ነው ምለው አሉ። እንግዲህ ትናንትና እንደሆነ አይታችሁ ነበረ ማለት ነው። እንግዲህ መስፍን ምንድን ነው በዚህ ሰው መንጥልጥል እያመጣ ነው፣ እየተጣሉ ነው ማለት ነው። ባልሆነ ነገር ቤታቸው ውስጥ ነገር እያስገቡ ነው። እንግዲህ ጥሏቸው ሄዶ ነበረ። እነሱ ግን ሞተ ሲባል ተስፋ አልቆረጡም። በጣም እንትን ያለው በጣም እንዴት ከቤት ወጥቶ እንዴት ሞተ ብሎ በጣም ደንግጦ ነበረ። ግን ያን ነገር አልሐምዱሊላ አልሆነም፣ ተርፈዋል ማለት ነው። ወደ አሜሪካን ገብተው እሱ ቁጭ ብለዋል ማለት ነው። ከዛ እነሱ በቃ ሀና አንቺ ዝም በይ የምታይቀው ነገር የለም አለቻት። አረ በእናታችሁ ምን ሆናችሁ ነው? ተውት እንዴ ምን ሆናችሁ ነው ስትል አይ ከዛ መልሶ ደግሞ እንደዛ ስልኩም አልተዘጋም ነበር፣ እሱም የሰማ ነበረ። አዎ ምንድን ነው እያሉ ነው በሞት አዎ በቃ ሞተ ነው ያሉት። በቃ ሞተ በላይ በያቸው በሞት ይሻለኛል እሱም አለ። አባዬ አይደለም ተረጋጋ፣ አውቆ ነው አሁን ትንሽ ሰዓት ነው ተረጋጋ፣ ምንም እንትን አይልም ሁሉም ነገር ስትለው አይ ታዩ ሁላቸውም ጠልቶኛል አይደለም፣ እኔ በሞትም ምንም አይደለም በሞት ይሻለኛል አለ እሱ ማለት ነው። ከዛ ያው ታውቃላችሁ እንግዲህ ሙላነሽ በፊት ብዙ መከራ አሳልፋለች፣ ብዙ ነገር አሳልፋለች። ያኔ ከሁሉም ሰው ጋር ተገጭታለች።
እንግዲህ ችግር ሲፈጠር ችግራቸው ያልሆነ ሰው ምን ያደርጋል? እውነታቸው ነው፣ አባታቸው ማለት ነው። ያው ትናንትና እያለቃቀሱ ነበር አባታችን ጠፋብን ብሎ በጣም እንግዲህ ታውቃላችሁ። በተለይ በሰላም ላይ በጣም እንትን ነበር እንትን ያለችው አነጋጋሪ የሆነችው ማለት ነው። አሁን ደግሞ መልሳ እንደዚህ ስትሆን እኔ በጣም ነው ግርም ያለኝ ማለት ነው። እንግዲህ እነሱ ሙላነሽ እና እንትና ተነስተው ሄዱ። ሰላምዬ ተነስቶ ሲሄዱ አሴና ምላሴና ሀና ቀሩ። ከዛ በቃ ሀና ደግሞ ምላሴ ምን ሆነ ነው? አዎ እውነት ነው ሀና እውነት ነው። አባዬ ቢሞት ይሻላል፣ በሞተ ቢባለን ይሻለናል። እንዴ ምላሴ አንተ ምን ሆነ ነው? ሰዎቹ ምን ሆነ ነው? አይ ተይ፣ የችግራችን ጊዜ ያልሆነ አባት ምን ያደርግልናል? መጀመሪያ ችግራችን ያንደረሰን አባት አሁን ምን ያደርግልናል? ቢኖርንስ ሞተ ቢባል ይሻለናል አለ። ሞተ ቢባል ይሻለናል፣ እኛ ምን ያደርግልናል አለ። እንዴ አሴም እንደዚህ ትላለ እንዴ? ምን ሆነህ ነው አለችው። አይ በቃ በጣም አዘነ። እሱም ተነስቶ ሄደ። ብቻዋ ቀረች ሀና ማለት ነው። ያኔ በቃ በጣም እንትን እያለ ነገር ነው። ገባችሁ? ውስብስብ እያለ ነገር ነው ያ ሰው እውነትም አንዴ በችግራችሁ ጊዜ አጠገባችሁ ያልሆነ ጊዜ አሁን እነሱ ምንድነው አባታችን በችግር ጊዜ ይሸሻናል፣ ታጠገባችን አይሆንም፣ ለኛ ጊዜ አይሆንም በማለት ነው እንግዲህ በቃሉ እንግዲህ ሞቶ እንግዲህ የእሱም ገና እንትን ሲመጣባቸው ይሄን ሁሉም ገና ማለት ነው ብዙ ነገር ይገጥማቸዋል። ገና ሀናም ብዙ ነገር ይገጥማታል ከወደፊቱ ማለት ነው። ምክንያቱም ገና አሁን ይሄ በቃሉ እንደሞተና አሁን እርግብ ገና ስትያዝና እርግብ ገና ገላታለሁ ብለዋል እንግዲህ እንትና ማለት ነው እስራ ማለት ነው። እርግብ ሳልገላት አባቴ አይቀበርም ብለዋል። እንግዲህ ብዙ ነገር ይገጥማቸዋል። ያ ብዙ ነገር ያሳልፉት ብዙ ነገር ያልፋሉ ብለን ተስፋ እናደርጋለን። እና ቤተሰብ ይሄን ይመስላል እንግዲህ ውላለው። እናንተም እንደምትወዱ ተስፋ አደርጋለሁ። በቀጣዩ ደግሞ አቀርብላችኋለሁ። በእናንተ የሚጠበቀው ሀሳብ አስተያየታችሁ እና ሼር ላይክ እና ቪዲዮን እስከ መጨረሻ ሳይችሁ አስቀምጡ ማለት ነው። በቀጣዩ እስከ ስመጣ ድረስ መልካም ቀን ይሁንላችሁ። ባይ ባይ።